መቀመጥ በጣም ይደክመናል፣ ያንቆጠቆጠናል። ነገር ግን ሌሊትና ቀኑን ደምረን የቆምነው እሱ ስላስቻለን ነው፣ ጸጋውን ስላበዛልን ነው፣ ቃሉ የሚደግፍ የሚባርክ ስለሆነ ነው። እና ዛሬ ታላቅ በዓል ነው፣ የተደራረበ በዓል ነው። በእመቤታችን በቅድስት ድንግል ማርያም ስም ባለችው ቤተክርስቲያን ዛሬ ኅዳር 21 ቀን ስናከብር ደግሞ በአክሱም ቅዳሴ ቤት ወረራ በኋላ በስደት የቆየችው ታቦተ ጽዮን ተመልሳ የገባችበትም ዕለት ነው። ይሄ ዕለት ብዙ የተደራረበ በዓል በእመቤታችን ስም የምናስብበት ዕለት ነው። ስለዚህ ባጭሩ የተነሳንበት ርዕስ የእግዚአብሔርን ታቦት ከጣዖት ጋር የሚያመሳስል የሚደምር ማን ነው በሚለው ወደ ኋላ መለስ ብለን ስለ ቃል ኪዳኑ ታቦት እንመለከታለን። የምስጢር የእውቀት ባለቤት እግዚአብሔር ለሁላችን ይግለጽልን። የቃል ኪዳኑ ታቦት የቃል ኪዳን ታቦት ወይም የእግዚአብሔርን ታቦት የሰራ የጀመረ እሱ ራሱ እግዚአብሔር ነው። ታቦት የእግዚአብሔር እጅ ሥራ ነው። ጣዖት ግን የሰው እጅ ሥራ ነው። ታቦት በላይ በሰማይ እግዚአብሔር አስቀድሞ የሰራ በዛ መሰረትም ለሙሴ ደግሞ በምድር ያሳየው የሰጠው ነው። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ በከመ ይገብር ግብራ ለደብተራ። ሰማይ አስቀድሞ ቃል ኪዳኑን ታቦት አዘጋጀ እግዚአብሔር። በእግዚአብሔር ጣቶች የተዘጋጀችው በሰማይ ያለች የቃል ኪዳን ታቦት በራእየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ሰማይ ሲከፈት የቃል ኪዳኑ ታቦት ታየ ተብሎ እንደተመዘገበ እግዚአብሔር ያንን አዘጋጅቶ ለሙሴ በዛ ልክ በዛ መጠን ያሳየው እንዲያዘጋጅ የነገረው የእግዚአብሔር ማለት እግዚአብሔር ለማይረዱ ይህንን ምስጢር ለከለለባቸው ወይንም ለራቃቸው እግዚአብሔር አይነ ልቡናቸውን ያብራልን፣ ለእኛም ይግለጽልን። ታቦት የማን እጅ ሥራ ነው? የእግዚአብሔር እጅ ሥራ ነው። ጣዖት ግን የሰው እጅ ሥራ ነው። ስለዚህ እግዚአብሔር ለሙሴ ሲሰጥ የቃል ኪዳኑ ታቦት የክብሩ መገለጫ ነው፣ ማደሪያው ነው፣ መገናኛው ነው። ከሕዝቡ ጋር የሚገናኝበት፣ ሕዝቡን የሚባርክበት፣ የሕዝቡን ጩኸት የሚያደምጥበት፣ ጸሎትን የሚሰማበት፣ መስዋዕቱ የሚያርግበት የክብሩ መገለጫ ማደሪያው ነው ታቦት ማለት። ስለዚህ በሙሴ በኩል ለዛ ሕዝብ የእግዚአብሔር ሕዝብ ስለተሰጠች የቃል ኪዳኑ ታቦት እግዚአብሔር ስለሰጣቸው ለዛ ሕዝብ ኃይላቸው፣ ለዛ ሕዝብ ሞገሳቸው፣ ለዛ ሕዝብ ጠላትን ድል የሚነሱበት ኃይላቸው ነበረ። ያ የቃል ኪዳኑ ታቦት ዮርዳኖስን የተሻገሩበት የዮርዳኖስ ውሃ ከሁለት ተከፍሎ ግድግዳ ሆኖ በደረቅ እንዲሻገሩ ያደረገችው የቃል ኪዳኗ ታቦት ነበረች። ቃሉ እንደሚናገረው በመጽሐፈ ኢያሱ ምዕራፍ 3 ቁጥር 17 ላይ ስታነቡ ካህናቱ ታቦቱን ተሸክመው ወደ ወንዙ ሲገቡ በዮርዳኖስ ወንዝ ገብተው የነሱን እግር ውሃው ሲነካ እንደ ግድግዳ ተሰብስቦ ግራ ቀኝ ቆመ ውሃው። በማን ኃይል? በእግዚአብሔር ኃይል። ክብርና ምስጋና ለእግዚአብሔር ይሁን። ታቦቱ ኃይል ስለሆነ ዮርዳኖስን አሻገራቸው። ታቦቱ የኢያሪኮን ቅጽር እንዲያፈርሱ የረዳቸው ኃይላቸው ነው፣ ክብራቸው ነው። ይሄ ብቻ አይደለም። ጠላት በመጣ ጊዜ በጦር ሜዳም ይዘውት ይወጡ ነበረ። ታቦቱን አስቀድመው ቀንደ መለከት እየነፉ እየዘመሩ ከታቦቱ ጋራ ወደ ጦርነት ሲገቡ ድል አድርገው ይመለሱ ነበረ። በዛ ታሪክም ነው እኛም ኢትዮጵያውያን እንደምታስታውሱት በአድዋው ታሪክ ቅዱስ ጊዮርጊስን ይዘን ወጥተን ነው ድል አድርገን የተመለስን አይደለም? ክብርና ምስጋና ለሱ ይሁን። አሁን በዚህ መልክ ያ ሕዝብ ሲጠቀምበት ሞገሳቸው ሆኖ ክብራቸው ሆኖ ኃይላቸው ሆኖ ድል
የሚያደርጉበት መሳሪያቸው ሆኖ እያለ ሌላ ትውልድ ተፈጠረ። እግዚአብሔርን የማያውቁ አገልጋዮች ተፈጠሩ። በእግዚአብሔር ቤት የሚኖሩ እግዚአብሔርን የማያውቁ ለእግዚአብሔር የማይገዙ ደፋሮች፣ ስርዓት አፍራሾች ተፈጠሩ። እንደዚህ ይላል የእግዚአብሔር ቃል በአንደኛው መጽሐፈ ሳሙኤል ምዕራፍ 2 ከቁጥር 12 ላይ እንዲህ ይላል፣ የኤሊ ልጆች ምናምንቶች ነበሩ፣ እግዚአብሔርንም አያውቁትም ነበር ይላል። ከቃሉ ጋር ናችሁ? የኤሊ ልጆች ማለት ኤሊ ሊቀ ካህናቱ ነው። ሊቀ ካህናት አዛውንቱ ሽማግሌ፣ የእሱ ልጆች ደግሞ ሌዋውያን ካህናት ናቸው። አፍኒና ፊንሐስ ይባላሉ። የት ነው ያሉት? እግዚአብሔር ቤት ውስጥ ነው ያሉት። ምንድን ነው ያለው? ምናምንቴዎች ነበሩ። ምናምንቴ ማለት ስብዕና የሌለው ማንነት የሌለው የቆሸሸ ማንነት የያዘ ማለት ነው። ያ ብቻም አይደለም፣ እግዚአብሔርን አያውቁትም ይላል። በእግዚአብሔር ቤት እየኖሩ እግዚአብሔርን አያውቁትም። ከእግዚአብሔር ማዕድ እየበሉ እግዚአብሔርን አያውቁትም። በሩን እየከፈቱ እየዘጉ እግዚአብሔርን አያውቁትም። እንዴት አይነት ነገር ነው ወገኖቼ? ምን አይነት ማወቅ ነው ይሄ? እግዚአብሔርን አያውቁትም የሚለው በቤቱ እየኖርን እግዚአብሔርን ካላወቅነው፣ በቤቱ እየኖርን ከእጁ እየበላን ካላወቅነው አስቸጋሪ ነው። እግዚአብሔር በይቅርታውና በምሕረቱ ያስበን። አያውቁትም ማለት ይህ ማወቅ ማለት እግዚአብሔርን አይታዘዙትም፣ አይሰሙትም፣ አያደምጡትም፣ አይፈሩትም ማለት ነው። እዚህ ጋር ያለው አለማወቅ የሚለው እግዚአብሔርን አለመፍራት፣ አለመታዘዝ፣ አለመስማት፣ ትእዛዙን አለመፈጸም ማለት እንብተኝነት፣ አመፀኝነት ማለት ነው። አሁን ነገሩ ተቀየረ። በደንብ ተከታተሉ። ዛሬ የምናከብርበትን በዓልንና አሁን ያለንበትን ጊዜ የምናይበት መነጽር ነው ይሄ ታሪክ። ነገር ተቀየረ። እግዚአብሔር በአባታቸው በኩል ተናገረ። አባታቸው ኤሊ እነሱን ሊያስቆም አልቻለም። አመፀኛ ልጅ ለአባቱም አይገዛምና አባታቸውም አልቻላቸውም። እድሜው የገፋ አይኖቹ የፈዘዙ የእድሜ ባለጸጋ ኤሊ ሊቆጣጠራቸው አልቻለም። ስለዚህ አመፁ። በእግዚአብሔር ቤት ውስጥ አሉ፣ እግዚአብሔርን አያውቁትም። ሶስት በደል ወይም ሶስት ኃጢአት፣ ከባድ አሁን ስለ ታቦተ ጽዮን በደንብ ሊገባን የሚችለው የእግዚአብሔርን ዝምታ የምናይበት ሶስት በደሎች ወይም ሶስት የኃጢአት አይነት ፈጸሙ። እግዚአብሔር በኃጢአት አይታገስም። እግዚአብሔር ኃጢአተኛውን ይፈልጋል፣ ኃጢአቱን ይጠላል። እግዚአብሔር ኃጢአተኛውን ይጠራል። ከኃጢአቱ ሊያነጻው ሊያድነው፣ ከባርነት ነፃ ሊያወጣው። ኃጢአትን ግን እግዚአብሔር አይታገስም። ኃጢአት ዋጋ ያስከፍላል። ሶስት ታላላቅ ኃጢአቶች ምንድነው? እሱ የመጀመሪያው ስርዓት ማፍረስ ነው። በምን አድርገው ነው ስርዓት ያፈረሱት? በእግዚአብሔር ፊት ይበራ የነበረውን መብራት አቋረጡ ይላል። እንደምታወቀው በደብተራ ኦሪት የማይቋረጥ መብራት አለ። መስዋዕቱ እንደሚቀርበው ሁሉ ሁልጊዜ ተለኩሶ የሚበራ መብራት አለ። ያ ስርዓት ነው። ይህ ስርዓት የሰው ስርዓት አይደለም። ይህ ስርዓት የእግዚአብሔር ስርዓት ነው። ታቦቱ እንዴት እንደሚሰራ፣ መጋረጃው እንዴት እንደሚሰራ፣ ቤተ መቅደሱ እንዴት እንደሚሰራ፣ እያንዳንዱ የመስዋዕት አይነት፣ የመስዋዕት አቀራረብ፣ የመብራቱ በሙሉ እያንዳንዱን ለሙሴ በሲና ተራራ ላይ ያስተማረው እሱ ራሱ ባለቤቱ። ስለዚህ አሁን እነዚህ አገልጋዮች እግዚአብሔር ዘነጉት፣ ተዉት። ስለዚህ ስርዓት አፈረሱ። ስርዓት ከማፍረስ እግዚአብሔር ይጠብቃል ወገኖች። ስርዓት ከሌለ ሃይማኖት ሊኖር አይችልም። ስርዓት ሊከበር ይገባል። አንዳንድ ጊዜ በዘመናችን እንደ ፋሽን ያልተለመደ ቤተክርስቲያን የማታውቀውን ነገር ወጥተን ቤተክርስቲያን ውስጥ እናስገባለን። አንዴ ከተተከለ ግን ለመንቀል አደገኛ ነው። ስርዓት ከሌለ ሃይማኖት ሊኖር አይችልም። ስርዓት አጥር ነው። ስርዓት የሌላት ቤተክርስቲያን አጥር እንደሌለው በረት ነው ይላል ቅዱስ አግናጢዮስ። ስለዚህ
ስለዚህ ስርዓት አፈረሱ። ሁለተኛው ትልቁ በደል ደግሞ የእግዚአብሔርን ድርሻ ወይንም የእግዚአብሔርን ገንዘብ ቀሙ። በዚሁ ስፍራ ላይ ቃሉ ሲናገር የመስዋዕት አቀራረብ አለ። መስዋዕቱ ሲቀርብ የመጀመሪያው የሚነሳው የእግዚአብሔር የሚቃጠል መስዋዕት ለእግዚአብሔር የሚቀርብ ነው። ስለዚህ እነዚህ ደፋሮች፣ አመፀኞች በሁለተኛው ኃጢአታቸው አሁንም የእግዚአብሔርን ድርሻ ወሰዱ፣ ቀሙ። ቀማኞች፣ ጉበኞች፣ ወንጀለኞች፣ አመፀኞች አቤት የእግዚአብሔር አገልጋይ ተብለው እግዚአብሔር ይቅር ይበለን። እኛም ዛሬ አፍኒንና ፊንሐስ እንዳንሆን ወገኖቼ፣ የእግዚአብሔርን ገንዘብ የሚቀሙ አፍኒኖች ናቸው፣ ፊንሐሶች ናቸው። የእግዚአብሔርን ገንዘብ የእሱ ያልሆነውን የሚቀማ የሚቆጠር ገንዘብ ብቻ አይደለም። የሌላውን ክብር ከቀማህ እሱም የሌላ ገንዘብ ነው። የሌላውን ዝና የምትቀማ፣ የሌላውን ምስት የምትቀማ፣ ከተሰጠህ አልፈ የምትሄድ፣ የሌላውን ድንበር የምታፈርስ ሌላ ማለት አይደለም። አፍኒን ፊንሐስ ነህ። ስለዚህ ይህን ፈጸሙ። ሶስተኛው ኃጢአት ደግሞ ምን አደረጉ? አሁን ተመልከቱ። አንደኛ ኃጢአት ሲሰራ አንዱ ኃጢአት ወደ ሌላኛው ያሸጋግራል፣ ድፍረትን ይጨምራል። ስለዚህ ሶስተኛው ቅዱሱን ስፍራ የእግዚአብሔርን ቤት ዝሙት ፈጸሙበት፣ አመነዘሩበት። ያ ሕዝብ ለጸሎት ለልመና መስዋዕት ለማቅረብ የሚመጣውን ሕዝብ እንዲያመነዝር አደረጉ። አቤት ነቢየ እግዚአብሔር ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። በዛን ጊዜ ንጹሕ እሆናለሁ፣ ከታላቁም ኃጢአት እነጻለሁ ይላል መዝሙር 19 ቁጥር 13። እስቲ ከኔ ጋር ናችሁ? የድፍረት ኃጢአት እንዳይገዛኝ በሉ እስቲ። ባሪያህን ጠብቅ፣ በዛን ጊዜ ንጹሕ እሆናለሁ፣ ከታላቁም ኃጢአት እነጻለሁ። በጸሎታችሁ ይህን እንዳትረሱ። የድፍረት ኃጢአት ከባድ ነው። ዓይን ያሳውራል፣ አይምሮን ያጨልማል። የድፍረት ኃጢአት ከባድ ነው። ማየት ካልቻልክ የምትሄድበትን አታውቅም። የድፍረት ኃጢአት ሌላውን እንድትገፋ እንድትጠላ ያደርግሃል። የድፍረት ኃጢአት በእግዚአብሔር ቤት ሆነ እግዚአብሔር እንዳታውቅ ያደርግሃል። የድፍረት ኃጢአት። ስለዚህ ይሄንን ፈጸሙ። ከዚህ በኋላ እግዚአብሔር ዝም አለ። ምክንያቱም ከዚህ በኋላ ቅዱስ ጳውሎስ ለሮሜ ክርስቲያኖች እንዳለው እግዚአብሔርን ማወቅ በሚገባቸው መጠን ስላላወቁት፣ ለማወቅም ስላልፈቀዱ፣ ስላልተመለሱ ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ 1 ከቁጥር 28 ላይ አሳልፎ ሰጣቸው። ከዚህ በኋላ ምን ሊሆን ነው? እንደተለመደው ያ ሕዝብ እንግዲህ በየጊዜው ጦርነት አለ። በፍልስጤምና በእስራኤላውያን መካከል ጦርነት መጣ። ወደ ውጊያ ሜዳ ሄዱ። በጦርነቱ እግዚአብሔር የሚዋጋለት ያ ሕዝብ፣ ድል አድራጊው ሕዝብ ድል ተደረገ። 30 ሺዎቹ በአንድ ቀን ወደቁ። ከዛ በኋላ ትዝ ስላቸው የቃል ኪዳኑን ታቦት ማምጣት አለብን አሉ። ለምን? ቅድም እንዳልኳችሁ የቃል ኪዳኑ ታቦት ኃይላቸው፣ ድላቸው፣ ሞገሳቸው፣ ግርማቸው ነው፣ ህልውናቸው ነው። ማምጣት አለብን አሉ። እነማን ነው የሚያመጡ መሰላችሁ? በእግዚአብሔር ቤት ውስጥ ያመነዘሩት፣ በእግዚአብሔር ቤት ውስጥ የእግዚአብሔርን ገንዘብ የሰረቁ፣ በእግዚአብሔር ቤት ውስጥ ስርዓት ያፈረሱ። እነዚሁ ደግሞ ከሴሎ ቃል ኪዳኑን ታቦት ይዘው ወደ ውጊያ ሜዳ መጡ። ሁለቱ ሰዎች ከኔ ጋር ናችሁ? ባጭሩ ይዘው መጡ። ሲመጡ አሁንም ተመጡ። ይባስ እነሱ ሁለቱ እዛው ውጊያው ላይ ወደቁ፣ ሞቱ። የቃል ኪዳኗ ታቦት ተማረከች ይላል።
ከዚህ በፊት እግዚአብሔር እንደዚህ አለ። በአንደኛ ሳሙኤል ምዕራፍ 2 ቁጥር 32 ላይ በማደሪያዬ ጠላትህን ታያለህ ብሎ ተናግሮ ነበር ለኤሊ። በማደሪያዬ ጠላትህን ታየዋለህ ማለት ታቦተ ጽዮን ማደሪያው ናት። የቃል ኪዳኑ ታቦት ማደሪያው ናት። ግን ጠላት እጅ ገባች። አሁን ታቦቱ ኃይላቱ አይደለም፣ እግዚአብሔር ኃይላቱ አይደለም። ስለዚህ የተሰጠው ሕዝብ አክብሮ ስላልያዘ፣ አገልጋዩ አክብሮ ስላልያዘ እግዚአብሔር ዝም አለ። እግዚአብሔር ዝም ሲል አደጋ ነው ወገኖቼ። እግዚአብሔር ዝም ካለ አደጋ ነው። ጆሮአችን ጭው የሚያደርጉ ብዙ ነገሮች አሉ። ይህንን ታሪክ ለሳሙኤል ለብላቴናው ሳሙኤል ስናገር እግዚአብሔር የሚሰማውን ሁሉ ሁለቱን ጆሮ ጭው የሚያደርግ ነገር አመጣለሁ ብሎ ነበረ። እውነትም ጆሮን ጭው የሚያደርግ ታቦቲቱ ተባረከች። ካህናቱ እዛው ሞቱ። የእነሱ አባት ኤሊም ደንግጦ ወድቆ ሞተ። እግዚአብሔር ዝም አለ። እግዚአብሔር ዝም አለ። በሕይወታችን በቤተሰባችን አንዳንድ ጊዜ እግዚአብሔር ዝም ሲል ነገር አለው። ቅድስቲቱ የቃል ኪዳን ታቦት ከታቦት ቤት ገባች። ምንድን ነበር ያለው ቅዱስ ጳውሎስ? ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት። እግዚአብሔርን ታቦት ከጣዖት ጋር የሚደምር የሚያመሳስል ምን ህብረት አለው ማን ነው ብሎ እንደተናገረ አሁን ወሰዱና እነዛ ዳጎን ከሚባለው ጣዖታቸው ጋር ታቦተ ጽዮንን አስቀመጡ። እንደውም ዳጎንን ከላይ አድርገው አስቀምጠው ሄዱ። ጠዋት ማልደው ሲመጡ ዳጎን ወድቆ አገኙ። ታቦተ ጽዮን ከላይ ሆና አገኙ። አሁንም በነጋታው ተመሳሳይ ገጠማቸው። በሶስተኛው እንደውም እጅ እግሩ ተቆርጦ ደረቱ ለብቻ ሆኖ ተቀጥቅጦ ተሰብሮ ደግሞ አገኙ። ማንን ያንን ያደረገው? ማንን ያደረገ? ታቦተ ጽዮን ናት። ኃይል እኮ አላት። የተባረከችው ስለ አገልጋዮቹ ኃጢአት ነው፣ ስለ ሕዝቡ በደል ነው። ታቦቲቱማ ኃይል አላት። ዳጎንን አንኮታኮተችው። በመጀመሪያ በአዛጦን ሀገሩ እንዳለ ከተማው እንዳለ በበሽታ ተመታ፣ በእባጭ በሽታ ተመታ። ጮሁ። ከዛ እስቲ ያሉና ደግሞ ጌት ወደሚባለው ከተማ ወሰዱ። እዛም ቢያዩት ሕዝቡ በበሽታ ተመታ፣ ጮሁ። ምክንያቱም የእግዚአብሔር ታቦት ከጣዖት ጋር ሊኖር አይችልም። የእግዚአብሔር ታቦት የተሰጠው ለተቀደሰው ሕዝብ ነው። የእግዚአብሔር ታቦት መኖር ስለማይችል እግዚአብሔር በሽታውን እየለቀቀ እነዛም ደግሞ ጨው ከጌት ወደ አስቀሎና ከአስቀሎና ወደ አቃሮን እያሉ በፍልስጤን ከተማዎች አዟዟሩ፣ ግን አልቻሉም። በመጨረሻ ምንትን የሬስያ ለታቦተ እግዚአብሔር ወበምንትን ፌንዋ ውስተ መካና፣ ምን እናድርግ በዚህ በእግዚአብሔር ታቦት ላይ ምን ይሻለናል ብለው አዋቂዎችን፣ ተመራማሪዎችን፣ መተተኞችን አዋቂዎች ነን የሚሉትን ሰብስበው አማከሩና አይ መመለስ ነው የሚሻላችሁ፣ ስትመልሱ ደግሞ ከስጦታ ጋር ነው፣ ከመስዋዕት ጋር ነው። እነሱ የሚሰዉት ለጣዖት ነው። ስለዚህ በፍልስጤም ከተሞች ቁጥር 5 ባለቆቻቸው ቁጥር 5 የወርቅ እባጭና 5 የወርቅ አይጦችን አዘጋጅተው 2 ላሞችን መርጠው ሰረገላ ሰርተው ሰረገላውን በላሞቹ ላይ ጭነው ሳጥኑን አብሮ አስቀምጠው የቃል ኪዳኑን ታቦት ወደ እስራኤል መለሷት። በድል በበሽታ መታ ወደ እስራኤል ታቦቲቱ ቀጥ ብላ ላሞቹ እየሮጡ እየጋለቡ ታቦቷን ይዘው ተመለሱ። ክብር ለመድኃኔዓለም ይሁን። የማን ኃይል ነው? የማን ኃይል ነው? ታቦቱ ዝም ያለው እግዚአብሔር ዝም ያለው ያ በደል ስለሆነ እንጂ ታቦት ኃይል አለው። አንዳንድ ጊዜ እንደዚህ ብላችሁ ተጠይቃላችሁ፣ ታቦት ለምን ይሰረቃል? ሰራቂውም ያው አገልጋዩ ነው የሚሰርቀው እኮ። ታቦት ላይ መሰረቅ ይችላል።
እግዚአብሔር ኃይል አለው። ነገር ግን አገልጋይ ሲበድል፣ የተሰጠው ሕዝብ ሲበድል፣ በቦታው ላይ ርኩሰት ሲገባ እግዚአብሔር ዝም ይላል። ወገኖቼ እግዚአብሔር ዝም ይላል። ኃይልን ይወስዳል፣ ጸጋን ይገፋል፣ ለማይረባ አይምሮም አሳልፎ ይሰጣል። እግዚአብሔር ይቅር ይበል። በሀገራችን ቤተ ክርስቲያን ሊቃጠል ካህናት